ፕሬዝዳንት ኢሳያስ አፈወርቂም ደጋግመው የውጭ ኃይል የሚሏት የተባበሩት አረብ ኤሚሬትን ነው። ኤሚሬት ከዚህ ቀደም በአሰብ ወደብ ላይ ለ30 ዓመታት የወታደራዊ ቤዝ ለማግኘት ያቀረበችው ጥያቄ ፍሬ ባለማፍራቱም ያኮረፈችው ትንሿ የባህር ሰላጤዋ አገር የተባበሩት አረብ ኤሚሬት የኢትዮጵያውን ጠቅላይ ሚኒስትር አብይ አህመድን ለመጠቀም ጦርነትም ልትሰብቅም ትችላለች የሚል ጥርጣሬ እንዳላቸው ገምተዋል። በኢትዮጵያና በኤርትራ መንግስታት መካከል ጦርነት ይካሄድ ይሆን ለሚለው ጥያቄ የፖለቲካ ተንታኙ አብዱራህማን ሰይድም ሲመልሱ በሁለቱ ሀገራት መካከል ዳግም ጦርነትም እንዳይጫርም ቁልፉ ያለው በአዲስ አበባና በአስመራ ገዦች እጅ ሳይሆን ከተባበሩት አረብ ኤሚሬት ነው ብለዋል። ኤሚሬትም የጦርነቱ እጃዙር ዘዋሪ ትሆናለችም ያሉትም የፖለቲካ ተንታኙ ኤሚሬትም ጦርነቱ አዋጭም ካልሆነም ጠቅላይ ሚኒስትር አብይን አቁሙ ብሎ ማስቆም ይችላል፣ ጦርነቱ ሊቆም ይችላልም ብለዋል። ይህ ካልሆነ ግን ጦርነቱም አይቀሬ ነው ሲሉም ግምታቸውን ሰንዝረዋል። የፕሬዝዳንት ኢሳያስ አፈወርቂ ንግግርን ተከትሎ የኤርትራ አፋር ብሔራዊ ጉባኤም የስራ አስፈጻሚ ኮሚቴ አባልና አላቀባይ የሆኑትም አቶ አሊ መሐመድ ዑመር በወኩላቸው ፕሬዝዳንት ኢሳያስ ንግግር ስሙ በመጥፎ መልኩ የተጠቀሰው የአሜሪካ አስተዳደር ከኤርትራ መንግስት በኩል ለቀረበለት ውንጀላ ለጊዜው የሰጠው ምላሽ ባይኖርም አስመራ የሚገኘው የአሜሪካ ኤምባሲ ወይም ጉዳይ አስፈጻሚ በእንግሊዝኛ በትግርኛና በአረብኛ ቋንቋ ባሰራጨው የአጭር መልእክት የኤርትራ መንግስትን ሳይጠቅስ በአገር ውስጥም ሆነ በውጭ ሀገራት ለምትገኙ ኤርትራውያን እንኳን ለነጻነት በዓል አደረሳችሁ መልካሙን ሁሉ እንመኝላችኋለን ብለዋል። የአሜሪካው የውጭ ጉዳይ ሹሙ ማርኮ ሮቢዮ በበኩላቸው ትላንትና ሁለት ባስተላለፉትም የጽሁፍ መልእክታቸው ለአፍሪካ ቀንድ ሰላምና ብልጽግና እንዲመጣም በጋራ ፍላጎታችን እውቅና እንቀጥላለን፣ በቀጣይነትም ከኤርትራ ህዝብና ከኤርትራ መንግስት ጋር ግንኙነትም እናጠናክራለን ብለው ተስፋ እንዳደረጉም ገልጸዋል። የማርኮ ሩቢዮ አስተያየትን የተመለከቱ በርካታ ኤርትራውያን ምኞት ብቻውን ገንዘብ አይሆንም፣ እኛም ከአሜሪካ የምንፈልገው አጋርነትን ፓርትነርሺፕ እንጂ ጫና አይደለም፣ መከባበር እንጂ ገደቦችን ስላልሆነ የአሜሪካ አስተዳደር በኤርትራ ህዝብና በኤርትራ መንግስት ላይ እውነተኛ ወዳጅነትም ከፈለገ በኤርትራ ላይ የጣለውን የተለያዩ ማዕቀቦችን ያንሳልን። ይህ የአሜሪካ ማዕቀብ የጎዳው የኤርትራን መንግስትን ብቻም ሳይሆን የኤርትራን ህዝብ መጻኢ ዕድል ጭምር ኤርትራም ቀኝ ገዛችን ከምትላትም ከኢትዮጵያም የተገነጠለችበትን 34ኛው ዓመት በማስመልከት በአገር ውስጥም ሆነ ከአገር ውጪም የተለያዩ ፕሮግራሞችም ካለፈው ቅዳሜ ጀምሮ እየተከበረ ይገኛል። ከነዚህ ፕሮግራሞች መካከል የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ ባለፈው ቅዳሜ በአስመራ ስታዲየም በሺዎች ለተቆጠሩ ኤርትራውያን ጥሪ ለተደረገላቸው ዲፕሎማቶችና አምባሳደሮች ከፍተኛ ጀነራሎቻቸው ረዘም ያለ ንግግር ያደረጉ ሲሆን ይህም ንግግራቸው ድጋፍም ተቃውሞ እያስተናገደ ይገኛል። በአገሪቱ ብሔራዊ መገናኛ ብዙሃን በተላለፈው ንግግራቸው ፕሬዝዳንት ኢሳያስ አፈወርቂ የውጭ ኃይሎች በብልጽግና ወኪሎቻቸው አማካኝነት የኢትዮጵያ ህዝብ ላይ ላለፉት 5 ዓመታት ያወጁት ጦርነት ምን ያህል ተስፋ እንደቆረጡ ያመለክታልም ብለዋል። የውጭ ኃይሎች ያሏቸውን ግን ፕሬዝዳንት ኢሳያስ አልዘረዘሩም። ትብብራችን ትጥቃችን በሚል መሪ ቃል በተከበረው የኤርትራ 34ኛው ዓመት የነጻነት በዓል ንግግር ያደረጉት ፕሬዝዳንት ኢሳያስ አፈወርቂ መንግስታቸው በቀጠናው የሚከተለው ቋሚ ስልትም በመከባበር በመደጋገፍና በብልጽግና ላይ የተመሰረተም ጠንካራ ግንኙነትን በማጎልበት ቢሆንም የአካባቢው መልክዓ ምድር ወይም ጂኦፖለቲካል ጠቀሜታ ግን ሁልጊዜም ለብዙ ጣልቃ ገብነቶችና ተጽዕኖ ጭምር የተጋለጠ አድርጎታል። ለዚህም በሱዳንና በኢትዮጵያ ያለው ቀውስም ማሳያ ነው ብለዋል። ከደም አፋሳሹ የሰሜን ኢትዮጵያ ጦርነት የፌደራል መንግስቱ ከህዝባዊ ወያኔ ሓርነት ትግራይ ወህወሓት ጋር ባካሄደው ጦርነት ወቅት የኤርትራ ሰራዊትም ከኢትዮጵያ መንግስትም ኃይሎች ጎን አሰልፎም ተሳታፊ ሲሆን በደቡብ አፍሪካው የፕሪቶሪያ ከተማ የዛሬ 2 ዓመት የተፈረመው የጦርነቱ ማብቂያም ስምምነቱን ተከትሎ በአዲስ አበባና በአስመራ ገዦች መካከል የነበረው የፍቅር ግንኙነት መቀዛቀዙ ይታወቃል። ሎትሮ የህወሓት አመራሮችን በብርቱ በማብጠልጠል በስፋት የሚታወቁት በዘንድሮ ንግግራቸው ህወሓትን በበጎ ጎኑም ሆነ በመጥፎ ጎኑ ያልጠቀሱትም በተቃራኒው በጠቅላይ ሚኒስትር አብይ አህመድ አስተዳደር ላይ ቀጥተኛ የፋይትችትም ሲሰነዘሩ የመጀመሪያው የሆነው ፕሬዝዳንት ኢሳያስ አፈወርቂ የብልጽግና መራሹ አገዛዝን ሊያቀርቡ የሚፈልጓቸው ምክንያቶች ብዙ ናቸው። የውሃ ጉዳይ፣ የአባይና የቀይ ባህር የባህር ማግኘት፣ የኦሮሞ ህዝብን የማይወክል የኦሮሞማ አስተሳሰብ፣ የኩሽና የሴም ግጭት፣ የአፋር ህዝብና መሬትን ለዚህ አጀንዳ መጠቀም እንዲሁም ጦርነትን በሰፊው መቀስቀስም ይገኙበታልም ብለዋል። በኢትዮጵያ ለተካሄደው ለውጥ የኤርትራ ህዝብና መንግስት ድጋፍ በማድረጉና ድንገት በተፈጠረው ለውጥ ምክንያትም አንቆጭም ያሉት የኤርትራው ፕሬዝዳንት
ፕሬዝዳንት ኢሳያስ አፈወርቂ የኢትዮጵያው ገዢው የኦሮሞማ አስተሳሰባቸውን ለማሳካት የውጭ ኃይሎች ባሏቸው አገዛዝ የጦር መሳሪያም ግዢና የወታደራዊ ዝግጅት እያደረገ ነው ሲሉም ተደምጠዋል። በኢትዮጵያ በ7 ዓመት በፊት የታቀደው የተሞከረው ለውጥን በርከቱ በብሔር ተኮር ፌዴራሊዝም የተተበተበችውና ተደጋጋሚ ግጭቶች መድረክ ለነበረችው ኢትዮጵያ ብቻም ሳይሆን በኤርትራና በሌሎችም አጎራባች አገሮች ዘንድ የደስታ ስሜትና ብሩህ ተስፋ የቅርብ ጊዜም ትዝታችን ነው ያሉት ፕሬዝዳንት ኢሳያስ አፈወርቂ ተስፋ ሰጪ በሆኑ እድሎችም የተናደዱ የውጭ ኃይሎችም ስራ አልፈቱም ባለፉትም ጥቂት ዓመታትም በኢትዮጵያ ሕዝብ ላይ ያወጇቸው ጦርነቶችም በእነዚህም በአዲሶቹ ተተኪዎች ማለትም በብልጽግና ፓርቲም ተስፋ መቁረጣቸውን የሚያሳይ ነው ብለዋል። የኢትዮጵያ መንግስትም የታቀዱ ጦርነቶችን ለማስጀመር የጦርነት መሳሪያዎችንና ቴክኖሎጂዎችን ለማግኘት የሚያደርገው የግዢም ጥድፊያም ተጓዳኝ ፉከራዎችና ወታደራዊ ዝግጅትም ሁሉም ያወቀውና አደባባይ የወጣ የተመዘገበ ነው ያሉት የኤርትራው ፕሬዝዳንት በኤርትራ ህዝብና መንግስት ላይ የተፈጸመ ነው ያሉትም ግልጽና ሰፊው የማስፈራራትም ሴራ የታወቀ ነው በማለትም በነጻነትም ክብረ በዓሉ ላይ ለተገኙትም በኤርትራ የሩሲያ አምባሳደር ኦልጌን ፔትሬንኮን ጨምሮ የተለያዩ አገራት ዲፕሎማቶችና አምባሳደሮች የመንግስታቸው ባለስልጣናት የጦር አዛዦችና በሺዎች የሚቆጠሩ ኤርትራውያን የመንግስታቸውን ግምገማም ገልጸውላቸዋል። ኤርትራም ከኢትዮጵያ ነጻ ወጣችበትም ወይም የተገነጠለችበትን 34ኛው ዓመት ዝክረ በዓልን በተመለከተ በተለያዩ አገራት የሚገኙ ኤርትራውያን በተለያዩ ፕሮግራሞች ያከበሩትና እያከበሩት ሲሆን በአዲስ አበባ የኢትዮጵያ የሚገኘው የኤርትራ ኤምባሲም በአፍሪካ ህብረት የመሰብሰቢያ አዳራሽ ውስጥ ጥሪ የተደረገላቸው አምባሳደሮችም ዲፕሎማቶችም የህብረቱ ባለስልጣናት በተገኙበትም ባለፈው ግንቦት ወይም በፈረንጆቹ ሜይ 26 2025 መከበሩን በምስል ከተሰራጩ መረጃዎችም ለማወቅ ተችሏል። የፕሬዝዳንት ኢሳያስ አፈወርቂ የአስመራው ንግግራቸው በተለይ በኢትዮጵያ ገጆች ላይ ያሳረፉት በሳልና ጠጣር ትችታቸው ዙሪያ የፖለቲካ ተንታኙ ጎራዎቻቸው እየለዩ አስተያየት የሰጡ ሲሆን ከነዚህ መካከል በእንግሊዝ ኑሯቸውን ያደረጉት የፖለቲካ ተንታኙ አብዱራህማን ሰዒድ ከዶቼ ቬለ ጋር ባደረጉት ቃለ ምልልስ ፕሬዝዳንት ኢሳያስ አፈወርቂ ደጋግመው የውጭ ኃይል የሚሏት የተባበሩት አረብ ኤሚሬትን ነው። ኤሚሬት ከዚህ ቀደም በአሰብ ወደብ ላይ ለ30 ዓመታት የወታደራዊ ቤዝ ለማግኘት ያቀረበችው ጥያቄ ፍሬ ባለማፍራቱ ያኮረፈችው ትንሿ የባህር ሰላጤዋ አገር የተባበሩት አረብ ኤሚሬት የኢትዮጵያውን ጠቅላይ ሚኒስትር አብይ አህመድን ለመጠቀም ጦርነትም ልትሰብቅም ትችላለች የሚል ጥርጣሬ እንዳላቸው ገምተዋል። በኢትዮጵያና በኤርትራ መንግስታት መካከል ጦርነት ቢካሄድ ይሆን ለሚለው ጥያቄ የፖለቲካ ተንታኙ አብዱራህማን ሰዒድም ሲመልሱ በሁለቱ ሀገራት መካከል ዳግም ጦርነትም እንዳይጫርም ቁልፉ ያለው በአዲስ አበባና በአስመራ ገዦች እጅ ሳይሆን ከተባበሩት አረብ ኤሚሬት ነው ብለዋል። ኤሚሬትም የጦርነቱ እጅ አዙር ዘዋሪ ትሆናለችም ያሉትም የፖለቲካ ተንታኙ ኤሚሬትም ጦርነቱ አዋጭም ካልሆነ ጠቅላይ ሚኒስትር አብይን አቁሙ ብሎ ማስቆም ይችላል፣ ጦርነቱ ሊቆም ይችላልም ብለዋል። ይህ ካልሆነ ግን ጦርነቱም አይቀሬ ነው ሲሉም ግምታቸውን ሰንዝረዋል። የፕሬዝዳንት ኢሳያስ አፈወርቂ ንግግርን ተከትሎ የኤርትራ አፋር ብሔራዊ ጉባኤም የስራ አስፈጻሚ ኮሚቴ አባልና አላቀባይ የሆኑት አቶ አሊ መሐመድ ዑመር በበኩላቸው ለዲደብሊው በሰጡት አስተያየት ፕሬዝዳንት ኢሳያስ አፈወርቂ በየጊዜው በነጻነት በዓል ላይ የሚያደርጓቸው ንግግሮች ህወሓትን ወይም ህዝባዊ ወያኔ ሓርነትን በመኮነን ነበር የሚታወቁት። ዘንድሮ ደግሞ ትችታቸው ወደ ብልጽግና ፓርቲም ተቀይሯል። አኩራፊው ያሏቸው ፕሬዝዳንት ኢሳያስ አፈወርቂ በቡሬ ግንባር በኩል ከፍተኛ ሰራዊት አሰማርተዋል። አሰብን በ6 ወራት ጊዜ ውስጥ ለሁለተኛ ጊዜ በመጎብኘት የአካባቢ ሽማግሌዎችን ኢትዮጵያ ልትወረን ነው፣ እናንተን የተጋደላችሁበትን መሬታችሁ በኢትዮጵያ ሊወሰድ ስለሆነ ለጦርነት ተዘጋጁ በማለትም ራሳቸው ኢሳያስ አፈወርቂ የጦርነቱ ዝግጅታቸውን ጨርሰዋልም ብለዋል። ፕሬዝዳንት ኢሳያስ አፈወርቂ ከኢትዮጵያ መንግስት ይልቅ በዓለም ልዕለ ኃያሏ ሀገር አሜሪካ አስተዳደር ላይ የበረታም ትችት ለምን ሊሰነዝሩም ተደፋፈሩ ለሚለው ጥያቄ ምላሽ የሰጡት ፕሬዝዳንት ኢሳያስ አፈወርቂ ከዚህ በፊት ሶስተኛው የዓለም ጦርነት እናስጀምራለን በማለት በአደባባይ መናገራቸውን ያወሱት አቶ አሊ መሐመድ ፕሬዝዳንት ኢሳያስ ከሩሲያና ከቻይና ጋር በማበር ምዕራባውያን በዱቄት ሊደልሉን ይፈልጋሉ በማለት የፕሬዝዳንት ዶናልድ ትራምፕ አስተዳደርን በመኮነን ሩሲያንና ቻይናን ለማስደሰት የተጠቀሙበት ስልት ነው። ለአፋር ህዝብ ደግሞ ከደርግ ዘመን የበለጠ የጭቆና ቀንበር ነው የተጣለበት ብለውታል። በፕሬዝዳንት ኢሳያስ ንግግር ስሙ በመጥፎ መልኩ የተጠቀሰው የአሜሪካ አስተዳደር
አስተዳደር ከኤርትራ መንግስት በኩል ለቀረበለት ውንጀላም ለጊዜው የሰጠው ምላሽ ባይኖርም አስመራ የሚገኘው የአሜሪካ ኤምባሲ ወይም ጉዳይ አስፈጻሚ በእንግሊዝኛ በትግርኛና በአረብኛ ቋንቋ ባሰራጨው የአጭር መልእክት የኤርትራ መንግስትን ሳይጠቅስ በአገር ውስጥም ሆነ በውጭ ሀገራት ለምትገኙ ኤርትራውያን እንኳን ለነጻነት በዓል አደረሳችሁ መልካሙን ሁሉ እንመኝላችኋለን ብለዋል። የአሜሪካው የውጭ ጉዳይ ሹሙ ማርኮ ሮቢዮ በበኩላቸው በትላንትናው ዕለት ባስተላለፉትም የጽሑፍ መልእክታቸው ለአፍሪካ ቀንድ ሰላምና ብልጽግና እንዲመጣም በጋራ ፍላጎታችን ዕውቅና እንቀጥላለን፣ በቀጣይነትም ከኤርትራ ህዝብና ከኤርትራ መንግስት ጋር ግንኙነትም እናጠናክራለን ብለው ተስፋ እንዳደረጉም ገልጸዋል። የማርኮ ሮቢዮ አስተያየትን የተመለከቱ በርካታ ኤርትራውያን ምኞት ብቻውን ገንዘብ አይሆንም፣ እኛም ከአሜሪካ የምንፈልገው አጋርነትን ፓርትነርሺፕ እንጂ ጫና አይደለም፣ መከባበር እንጂ ገደቦችን ስላልሆነ የአሜሪካ አስተዳደር በኤርትራ ህዝብና በኤርትራ መንግስት ላይ እውነተኛ ወዳጅነትም ከፈለገ በኤርትራ ላይ የጣለውን የተለያዩ ማዕቀቦችን ያንሳልን። ይህ የአሜሪካ ማዕቀብ የጎዳው የኤርትራን መንግስትን ብቻም ሳይሆን የኤርትራን ህዝብ መጻኢ ዕድል ጭምር ነው፣ አሉታዊ ተጽዕኖም አሳድሮብናል በማለትም አስተያየታቸውን ሰንዝረዋል። በቅርቡም በኢትዮጵያ ብሔራዊ ምርጫ ቦርድ የታገደው የህዝባዊ ወያነ ሓርነት ትግራይ ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልና የቀድሞው የክልሉ ጊዜያዊ አስተዳደር ፕሬዝዳንት የጠቅላይ ሚኒስትሩ የአፍሪካ ቀንድ ልዩ አማካሪ አቶ ጌታቸው ረዳ የኤርትራ ህዝብ እንኳን ለነጻነት ቀን አደረሳችሁ ብለዋል። በተለይ ዶክተር ደብረጽዮን የኤርትራ ህዝብ ከትግራይ ክልል ህዝብ ጋር የሚጋራውን ታሪካዊና የትብብር መንፈስን አውስተው ለኤርትራ ህዝብ ሰላም ብልጽግናና ልማቱን ተጠናክሮ እንዲቀጥል ምኞታቸውንም ገልጸዋል። የትግራይ ክልል ህዝብና የኤርትራ ህዝብ ግንኙነትም ታሪካዊነትን በመጥቀስም ሻቢያና ህወሓት የዛሬ 34 ዓመት አዲስ አበባና አስመራን የተቆጣጠሩበትም የግንቦት 20ን በማስመልከትም ከትግራይ መቀሌ ኤፍኤም 104 ራዲዮ ጣቢያ ጋር ሰሞኑን ቃለ ምልልስ ያደረጉትም ለ5 ዓመታትም ከ4 ወራትም በሙስና ተጠርጥረው በእስራት ላይ የቆዩትም ባለፈው መጋቢት ወይም በፈረንጆቹ ማርች 2024 ከእስራት የተለቀቁትም የቀድሞው የኢትዮጵያ አጠቃላይ ብረታ ብረት ኢንጂነሪንግ ኮርፖሬሽን ወይም በእንግሊዝኛው ምህጻረ ቃል ሜቴክ ዋና ዳይሬክተር ሜጀር ጀነራል ክንፈ ዳኘው በትግራይና በኤርትራ ህዝቦች መካከል የሚደረግ ማንኛውም ግንኙነት ያለ ህዝቡ ዕውቅና በጓሮ በር ወይም ባክዶር መሆን የለበትም። ለህዝብ ግንኙነት መሰረቱ ህዝቡ እንጂ በስም ያልጠቀሷቸው ሶስተኛ ወገኖች የሚጫነውን ግንኙነት ዘላቂነት ፍሬ አልባ ነው። ታሪካዊ ስህተትም ዳግም መሰራት የለብንም። ቀጣዩ ምዕራፍ መዘወር ያለበት በህዝቡ ለህዝቡ መሆን አለበት ሲሉ አንጋፋው የህወሓቱን ታጋይ ጀነራል ክንፈ ዳኘው አስጠንቅቀዋል። እንደ ፈረንጆቹ አቆጣጠር በ2018 በኢትዮጵያ ፈንጥቆ በነበረው የለውጥ ተስፋ ማዕበልም ወቅት የጠቅላይ ሚኒስትር አብይ አህመድ የቅርብ ወዳጅ ለኢትዮጵያ ቤተኛ የነበሩት ፕሬዝዳንት ኢሳያስ አፈወርቂ በአስመራው የነጻነት በዓል ንግግራቸው የኢትዮጵያ ህዝብን የማይወክል ነገር ግን የኦሮሞማ ስነ ልቦና ወይም አይዲዮሎጂ በብልጽግና ፓርቲ ሰዎች እየተካሄደ ነው የሚል አስተያየት መሰንዘራቸውን ተከትሎ የገዢው የብልጽግና ፓርቲ መንግስት ግብረ መልስ ባይሰጥበትም ከኦሮሞ ብሔር ፖለቲከኞችና ልሂቃኖች መካከል ቁጣም አስነስቷል። አስተያየትንም ያንሸራሸረ ይገኛል። የዛሬ 11 ዓመትም በቅድሚያ ኦሮሞ ነኝ ቀጥሎም ኢትዮጵያዊ ነኝ አያም ኦሮሞ ፈርስት የሚል አስተያየቱን በአልጀዚራ ቴሌቪዥን መስኮት አማካኝነትም በመስጠት የሚታወቀው በኋላም ለውጡን ተከትሎ ወደ አገር ቤት በመግባትም ቀይ ምንጣፍ ከተነጠፈላቸው የኢትዮጵያ የፖለቲካ ሊቃኖችና አክቲቪስቶች መካከል አንዱ መሆኑ የሚነገርለትም አቶ ጁዋር መሐመድ አቶ ኢሳያስ አፈወርቂ የሰሜን ኢትዮጵያ ጦርነት ወቅትም አጋራቸው አብይ አህመድን የኦሮሞ ህዝብን የማይወክል ነገር ግን የኦሮሞማ ፍልስፍና አይዲዮሎጂ በኢትዮጵያ ውስጥ ሊያሰርጹ ነው የሚል በአንዳንድ የእኛም የጥላቻ ፖለቲከኞች ዘንድ የሚቀነቀን አነጋገር ፕሬዝዳንት ኢሳያስ አፈወርቂ በአደባባይ ማስተጋባታቸው ልብን በእጅጉም ይሰብራል ያለው ጁዋር መሐመድ ኦሮሞማ ማለት የፖለቲካ ፍልስፍናም ሳይሆን እንደ ኤርትራዊም ሆነ እንደ ኬንያዊ ኩኩዩ ማንነቱን የሚገልጽበት የማንነት ወይም አይደንቲቲ ባህል ነው ብሎታል። ምንም እንኳን አብይ አህመድ የኦሮሞ ህዝብን እንደማይወክሉ ፕሬዝዳንት ኢሳያስ አፈወርቂ 7 ዓመትም ቢገፋባቸውም በስተመጨረሻም እውነቱ ስለተገለጣቸው ደስተኛ ነኝ። የጠላቴ ጠላት በሚል እሳቤም የተካሄደው የቅርብ ጊዜያችን የተሳሳተ የጦርነትም እሳቤም ድጋሚ መከሰት የለበትም ያለው አክቲቪስትም ጁዋር መሐመድ የፕሬዝዳንት ኢሳያስ አፈወርቂ ንግግር በኢትዮ ኤርትራ መካከል ውጥረቱ መስፋፋቱን አመላካች በመሆኑ የአፍሪካ ቀንድ ወደ ሌላ ዙር የጦርነት አውድማነት እንዳይሸጋገር አግባብነት ያላቸው ባለድርሻም አካላት በሙሉ
በውሉ ሳይርቅም በቅርቡም ሳይደርቅም በርጥቡም በማለትም የጦርነት ደመናውን በአስቸኳይ ሊገፉት ይገባል ሲል አስተያየቱን ሰንዝሯል። የኦሮሞ ነጻነት ግንባር ኦነግም የኦሮሞ ህዝብ ማንነት ለፖለቲካና ለጸጥታም ስጋትም ዓላማ የሚውል አይደለም በማለት ባወጣው መግለጫ የፕሬዝዳንት ኢሳያስ አፈወርቂ ንግግራቸው ኦሮሞማ የሚለውን ቃል የተጠቀሙበትም ቅላጼ ፕሬዝዳንት ኢሳያስ አፈወርቂ ለሰፊው የኦሮሞ ህዝብ ያላቸውን አመለካከትም ጠማማ ከመሆኑም አልፎም በታሪክም የሚያስጠይቃቸው ነው ብሎታል። የፓርቲው ከፍተኛ አመራር አቶ ለሚ ቤኛም በጉዳዩ ዙሪያም ከዲደብሊው ጋር ባደረጉትም ቃለ ምልልስም አብይ አህመድ ወደ ስልጣን ከመጡ በኋላም ከፍተኛም ድጋፍ ያገኙትም ፕሬዝዳንት ኢሳያስ አፈወርቂና ከተለያዩ አካላት ነበረም። አሁን ላይ ከአብይ ጋር የፖለቲካም ተቃርኖ ውስጥም ፕሬዝዳንት ኢሳያስ ሲገቡ ይሄኛው ስልጣን ላይ ያለው አካል የኦሮሞማ አመለካከት ነው ያለው ወደ ቀይ ባህር ለመውጣትም እየተስፋፋ ነው ማለታቸው ኦሮሞማና ብልጽግናን የሚያገናኘው ነገር የለም። ኦሮሞማ የኦሮሞ ህዝብ ማንነት መግለጫ ነው። ይህ የፕሬዝዳንት ኢሳያስ አፈወርቂ አነጋገር በኦሮሞ ህዝብ ማንነት ላይ የታወጀ የጥላቻና የስነልቦና ጦርነትም ይህ አይነቱ አገላለጽም ትልቅ ስህተት ነው ብልዬ አምናለሁ ብለዋል። በኢትዮጵያም ስርወ መንግስትም ከተመሰረተ ጀምሮ ኦሮሞ ተካፋይ ያልሆነበት መንግስት የለም። ነገር ግን የኦሮሞ ህዝብም የሚጠይቀውን ያደረገለት አገዛዝ የለም ያሉትም በፕሮፌሰር መራራ ጉዲና የሚመራው የኦሮሞ ፌደራሊስት ኮንግረስ ወይም ኦፍኮን ከፍተኛ አመራሩ አቶ ሙላቱ ገመቹም ኦሮሞማ በአጭር ቃል የኦሮሞ ህዝብን እሴት ነው፣ ቋንቋን የሚገልጽበት ነው። ኦሮሞማ የኦሮሞ ባህል እንጂም ስርዓት አይደለም። ፕሬዝዳንት ኢሳያስ አፈወርቂም ከዚህ በፊትም ኦሮሞ ህዝብ ትግል ላይ ውሃም ሲቸልሱ ነበሩ። ልዩነትን ለመፍጠር የተጠቀሙበት ንግግር ነው ብዬም አምናለሁ ሲሉ እሳቸውም በፕሬዝዳንቱ ንግግር ቅር መሰኘታቸውን ገልጸዋል። ኦሮሞማ የሚለውን ቃል በተለያዩ መድረኮች ላይ አጉልቶ በማንሸራሸር የፖለቲካ ነጸብራቅ እንደሆነ አድርጎ በማቅረብ በስፋት የሚታወቀው ከቅርብ ጊዜያት ወዲህ ወደ ብልጽግና ጎራ መቀላቀሉን የሚያመላክትም አስተያየቶች በመስጠትም የሚታማው በኢህአዴግ ዘመን የቀድሞው የኮሙኒኬሽን ዴታ የነበረው አቶ ኤርሚያስ ለገሰም በማህበራዊ ትስስር ገጹም ለወዲ አፈወርቂም ኦሮሞማን ኮይንድ አድርጌም ስለሰጠዋቸውና ለትርክቱም አልጋ ወራሽም ስላደረኳቸው በእጅጉ እጸጸታለሁ፣ የቀጣዩ መጽሐፌም ርዕስም እጸጸታለሁ የሚል ይሆናል ሲል አቋሙን ገልጿል። ቃል ይገድላል፣ ቃል ያድናል እንዲሉ የፕሬዝዳንት ኢሳያስ አፈወርቂም በማወቅም ይሁን ሳያውቁም የተጠቀሙበት ኦሮሞማ የሚለው ቃል ለጊዜውም ቢሆን በጽንፍ ላይ ያሉ ኢትዮጵያን ፖለቲከኞችና ሊቃኖችን በድጋፍና በተቃርኖ ጎራ ውስጥ ሲከፋፍላቸው የተለያዩ አስተያየቶችንም ሲያንሸራሽሩም ተስተውለዋል። ለብር ራዲዮም ለተጠናቀረው ታምሩ ገዳነኝ ቸርን ሰንበት መልካሙን ሁሉ ያሰማን።